ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን ከጣና ቴሌቪዥን የታህሳስ 21 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የሱዳን ኮሪደር ዛሬም በአማራ ልጆች ተከብሮ ውሏል። የጄኔራል ብርሃኑ በቀለ በዳዳንና የብርጋዴር ጄኔራል ቾምቤን ተልዕኮ ይዞ ወደ መተማና ረማጮ የገባው የብልጽግና ጦር በፋኖ ተመቶ ተመልሷል። የመተማው ተጋድሎ ቀዳሚው የሰዓቱ ዜናችን ነው። ደብረ ታቦር ሆስፒታልን በብልጽግና ቆስለኛ ሰራዊት ያጥለቀለቀው የጉና ስር ተጋድሎ ዝርዝር መረጃ በዜናችን የሚደመጥ ዜና ነው። ጉና ተራራ ስር ላይ የነበረው ተጋድሎ ሙሉ መረጃውን የፋኖ መሪው በአንደበቱ ይነግረናል። አብረን እንሰማዋለን። የዶክተር ይልቃል ደብዳቤ በጄኔራሉ ፊት ሞገስ አግኝታለች። መዘዘኛዋን ደብዳቤ አንስተው ተጋብዤ ነው የገባው ሲሉ የመጥሪያ ካርዳቸውን ያሳዩት የብልጽግናው ጄኔራል የክልሉ ካድሪ በሙሉ ተበትኖ ከጠፋበት ፈልገን ወደ ቢሮ ያስገባ ነው እኛ ነን ብለዋል። የሰዓቱ ዜናችን በዝርዝር የሚያስደምጣችሁ ሌላው መረጃችን ነው። የአማራ ፋኖ ከመደበኛ ሰራዊት አደረጃጀትና የህዝብ ውይይት በተጓዳኝ የአባት ጦር ሰራዊት አደረጃጀቶችንም እያስፋፋ ነው። በጎጃም የተካሄደውን የአባት ጦር አደረጃጀት ዜናችን ያስደምጣችኋል። በአማራ ህዝብ ላይ የተፈጸመው የድሮን ድብደባ አማራ ከአፍሪካ ቀዳሚው ግፍ የደረሰበት ህዝብ ያደርገዋል ሲል የገለጸው የአማራ ፋኖ ህዝባዊ ድርጅት ምንም እንኳን ስርዓቱ በጦርነት የተጠመደው በአማራ ክልል ብቻ አለመሆኑን ዓለም የሚያውቀው ሀቅ ቢሆንም በአማራ ክልል የሚፈጽማቸው የጦር ወንጀሎች በይዘት በባህሪ በጥልቀትና በስፋት በሌሎች ክልሎች ከሚፈጸሙት የተለዩ መሆናቸው ለጊዜው ተሸፋፍኖ ይገኛል ሲል የገለጸበትን መግለጫውንና በድሮን ድብደባው የደረሰውን ጉዳት ያጋለጠበትን መረጃ እናስደምጣችኋለን። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ፋኖ መተማ ላይ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ በመተማ ቀጠና ሱዳን ኮሪደር ላይ በጣለው የደፈጣ ጥቃት የብልጽግናውን ሰራዊት ከባድ ወታደራዊ ኪሳራ እንዳደረሰበት አስታወቀ። ማዘዣ ጣቢያውን የምዕራብ ጎንደር ዞን መቀመጫ በሆነችው መተማ ላይ ያደረገው የብልጽግናው 78ኛ ክፍለ ጦር ዛሬ ረፋዱ ላይ በብዙ አቅጣጫ ወደ ፋኖ ቀጠና የገባ ቢሆንም በፋኖ ብርቱ ምት ደርሶበት ተመልሷል። ሰፍሮ ከነበረበት በመነሳት ተራራማ ቦታዎችን በከባድ መሳሪያ እየደበደበ ወደ ፋኖ ቀጠና የገባው የብልጽግናው ሰራዊት የተጠና የደፈጣ ጥቃት ተፈጽሞበት ሙትና ቆስለኛ ሆኖ መመለሱን የገለጸው የደጃዝማች በላይ ዘለቀዝ ቃል አቀባይ ክፍል የዙ ካራማራ ክፍለ ጦር በሚንቀሳቀስበት በመተማ ቀጠና የተንቀሳቀሰው የብልጽግናው ሰራዊት በሌላ አቅጣጫ በዙ የደጃዝማች አራተኛ ኮር ባለበት አርማጮ ሌላ ወታደራዊ እንቅስቃሴ አድርጎ ነበር። ሆኖም በሁለቱም አቅጣጫዎች የገባው የጠላት ኃይል በፋኖ ብርቱ ምት ደርሶበት ከፍተኛ ኪሳራ አስተናግዶ ተመልሷል ሲል አስታውቋል። በመተማ ቀጠና የገባው የብልጽግናው ሰራዊት መሻ ቀበሌ ላይ ኬላ ዘርግቶ መንገደኞችን ሁሉ እያንገላታ እንደሆነ የገለጹት የጣና ቴሌቪዥን ምንጮች ፋኖ ጥቃት እንዳይፈጽምበት የቁም ምሽግ ሰርቶ የተቀመጠ ሲሆን በዙሪያው ሞርተር 120 እና በርካታ ዲሽቃዎችን ለዚህ የወንጀል ድርጊቱ ሽፋን እየተጠቀመባቸው ነው ሲሉ የዓይን እማኞች ገልጸዋል። በዛሬው ዕለት ምሽጉን ለቆ ወደ ፋኖ ቀጠና በመግባት ከበባ ለማድረግ የሞከረ ቢሆንም በደረሰበት ከባድ ምት ሙትና ቆስለኛ ሆኖ ወደ መጣበት ተመልሷል። ፋኖ በፈጸመው የተጠና የደፈጣ ጥቃት ከፍተኛ ቁጥር ያለው የብልጽግናው ሰራዊት እርምጃ እንደተወሰደበት የገለጹት ምንጮች 4 የሚሆኑት ደግሞ ቁስለኞች ከሱዳን ኮሪደር ተጭነው መተማ የሕክምና ጣቢያ እንደገቡም ምንጮቻችን ጨምረው ገልጸዋል። ከሰሞኑ በዚሁ በጎንደር ቀጠና ዳባትና አካባቢው በፋኖ ከፍተኛ ምት ያረፈበት የብልጽግናው ሰራዊት ዛሬ የፋኖ ቤተሰቦች መኖሪያ ቤት ሲያፈርስ መዋሉ ተሰምቷል። የብልጽግናው ሰራዊት በሚሊሻና ፖሊስ ጠቋሚነት ቤቶችን ሲያፈርስ እንደዋለ የገለጹት የዓይን እማኞች በዚህም የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ ከፍተኛ አመራር የሆነውን የአርበኛ አራጋው እንዳለን ቤተሰቦች መኖሪያ ቤት ሙሉ በሙሉ ማውደሙ ተገልጿል። የአርበኛው ቤተሰቦች ንብረት የሆነውን የንጹሃንን መኖሪያ ቤት ያፈረሰው በሰሜን ጎንደር ዞን ዳባት ከተማ ቀበሌ 03 ሲሆን በአካባቢው ነዋሪዎች ላይም ከፋኖ ጋር ግንኙነት አላችሁ በሚል ድብደባ እንደፈጸመባቸው ምንጮቻችን ለጣና ቴሌቪዥን ገልጸዋል። የከተማዋ ነዋሪዎች የአርበኛ አራጋውን ቤተሰቦች መኖሪያ ቤት በዶዘር መፍረስ አስመልክቶ ሲናገሩ ቤት ውስጥ
የአርበኛ አራጋው ባለቤትና ልጆቹ ይኖሩበት ነበር። የስርዓቱ ታማኝ ካድሬዎች እየመሩ የአርበኛውን ቤተሰቦች መኖሪያ ቤት እላያቸው ላይ በዶዘር አፍርሰው ንብረቱን አውድመውታል። ከውድመት የተረፈውን የቤት ቁሳቁስ ደግሞ በመኪና ጭነው ወስደውታል ብለዋል። ከሳምንት በፊትም በተመሳሳይ በዚሁ ጎንደር ጠቅላይ ግዛት ማዕከላዊ ጎንደር ዞን የአርበኛ ሸርብ አሸነፍን ቤተሰቦች መኖሪያ ቤት ማውደማቸው ይታወቃል። በወቅቱ የሸርብ መኖሪያ ቤት የዋጋ ግምቱ ከ30 ሚሊዮን ብር በላይ እንደነበር አርበኛው ለጣና ቴሌቪዥን መግለጹ አይዘነጋም። የአርበኛ አራጋው ባለቤትና ልጆቹ ከሞት ቢተርፉም ይኖሩበት የነበረው ቤታቸው ፈርሶ ንብረታቸው ተዘርፎ ሜዳ ላይ ተበትነው እንደሚገኙ የከተማዋ ነዋሪዎች ተናግረዋል። የብልጽግናው ስርዓት የፋኖ ቤተሰቦች ናችሁ እያለ በፋኖ ትግል ውስጥ ምንም አይነት ተሳትፎ የሌላቸውን ንጹሃን ቤት ንብረት እንደሚያወድም እንደሚገድልና እንደሚሰውር በተከታታይ መዘገባችን አይዘነጋም። በትናንትናው ዜናችንም የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ስራ አስፈጻሚና የተራራው ራስ ጉና ክፍለ ጦር ዋና አዛዥ አርበኛ ባንቲቁም ፋኖ የራሱን እርምጃ እንዲወስድ አትገፋፉት ብሎ ማሳሰቢያ መስጠቱን ማሰማታችን ይታወሳል። ወደ ተከታዩ ዜናችን እናልፋለን። ብልጽግና ከባድ ኪሳራ የደረሰበት የጉና ስር ተጋድሎ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 2 ኮሮች በቅንጅት ያደረጉት የጋራ ተጋድሎ የብልጽግናውን ሰራዊት ከፍተኛ ኪሳራ ደርሶበታል። በዚህ የፋኖ ድል የተነሳም ብልጽግና ቁስለኛ ሰራዊቱን ወደ ደብረ ታቦር ሆስፒታል ማጓጓዙ ታውቋል። አስቀድመውም በሁለቱ ኮሮች ማለትም በ206ኛ ከፍ ያለው ደሴ ኮርና በ204ኛ አስቻለው ደሴ ኮር ስር የሚገኙት ተራራው ራስ ጉና ክፍለ ጦርና መይሰው ጋፋት ክፍለ ጦር ውጊያዎችን በቅንጅት ሲያካሂዱ መቆየታቸውን የገለጸው የ206ኛ ከፍ ያለው ደሴ ኮር ቃል አቀባይ አርበኛ ጋሻው ግዛት በዛሬው የቅንጅት ውጊያቸውም ድል መቀዳጀታቸውን አስታውቋል። ተራራው ራስ ጉና ክፍለ ጦር ዘባራ በተባለ ቦታ ላይ ድል የተቀዳጀበትን ውጊያ የመራው የክፍለ ጦሩ ምክትል አዛዥ አርበኛ ተመስገን አብርሃም መሆኑን የኮሩ ቃል አቀባይ አርበኛ ጋሻው ተናግሯል። ውጊያው ከቀኑ 7 ሰዓት ጀምሮ እስከ 10 ሰዓት የተካሄደ መሆኑንም አርበኛ ጋሻው ገልጾ ሞግሽ ላይ ደግሞ የመይሰው ጋፋት ክፍለ ጦር ድል ተቀዳጅቷል ብለዋል። የአፋድ ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር መይሰው ጋፋት ክፍለ ጦር ደጀን ብርጌድ ከጉና ሰማይ ስር የተሳካ የደፈጣ ድል መፈጸሙን የገለጸው የክፍለ ጦሩ ዋና ቃል አቀባይ አርበኛ ባንቴ ጌትነት የብልጽግናው ሰራዊት ከክምር ድንጋይና ከጋሳይ ተነስቶ መይሰው ጋፋት ክፍለ ጦር ደጀን ብርጌድን ለማፈን ነበር የተንቀሳቀሰው። ይህን ዓላማ ይዞ የተንቀሳቀሰውን የጠላት ብልጽግናን ኃይል 2 የተለያዩ ቦታዎች ላይ ደፈጣ በመጣል የተሳካ ኦፕሬሽን ተፈጽሟል ሲል ተናግሯል። አርበኛ ባንቴ ጌትነት ስኬታማ ሲል በገለጸው ኦፕሬሽን የተገኘውን ወታደራዊ ድል ሲገልጽም 7 የጠላት ሰራዊት እርምጃ ሲወሰድበት 11 ደግሞ ቁስለኛ ሆኗል ብለዋል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ መይሰው ጋፋት ክፍለ ጦር ቃል አቀባይ አርበኛ ባንቴ ጌትነት ተጋድሎንና የፋኖን አንድነት አስመልክቶ ለጣና ቴሌቪዥን የሰጠውን ቃለ ምልልስ ተከታትለን እንመለስ። እሺ አመሰግናለሁ። እንግዲህ ዛሬ በቀን 1/04/2018 አፋድ ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር መይሰው ጋፋት ክፍለ ጦር ደጀን ብርጌድ ከጉና ሰማይ ስር የተሳካ የደፈጣ ድል ፈጽመናል። ምንድነው ወራሪ አብይ አህመድ ወንበር አስጠባቂ ቡድን ከክምር ድንጋይና ከጋሳይ መይሰው ጋፋት ክፍለ ጦር ደጀን ብርጌድን ለማፈንና ቀጠናውን ነጻ አወጣለሁ በሚል ቅዠት የተንቀሳቀሰውን ኃይል 2 የተለያዩ ቦታዎች ላይ ደፈጣ በመጣል የተሳካ ኦፕሬሽን ተፈጽሟል። ምናልባት በኦፕሬሽኑ የተገኙ ድሎች 7 የወንበር አስጠባቂው ወዲያውኑ ሲሰዋ ከ11 በላይ ቁስለኛውን ተሸክሞ ለደቂቃ ቦታው ላይ ሳይቆይ እግሬ አውጭኝ ብሎ ወደ መጣበት ተመልሷል። ሬሳውንም ሳይከውን በመፈርጠጡ የአካባቢው ማህበረሰብ በማስተባበር የደጀን ብርጌድ አባላት ቀጠናው ላይ እንዲቀብሩ ተደርጓል። ምናልባት የ7ቱንም ወንበር አስጠባቂ የተሰዉትን ትጥቆች ገቢ በማድረግ ምርኮ እንዲሆኑ ተደርጓል። አሁንም ያለው ሁኔታ ቀጠናው በመይሰው ጋፋት ክፍለ ጦር ደጀን ብርጌድ ቁጥጥር ስር ይገኛል። ያው እንደተለመደ የጉና ምድብ ለጠላት ሲኦል መሆኑን ቀጥሏል። ያው በዚህ ጉዳይ ምናልባት እንደ ዝም እንደ ኮርም እንደ ድርጅትም እየተሰሩ ያሉ ስራዎች ይኖራሉ። እንደ ክፍለ ጦራችን አንድነቱን ሞር እንደሌላ የአማራ ታጋይ የአማራ ትግል መዳኛችን አንድነት መሆኑን በማመን እንደ ክፍለ ጦራችንም በታች እንደ ብርጌድም የተለያዩ ጫናዎችን እያደረግን ነው። አሁንም ቢሆን እንደምንሰማው መረጃ ከትግሉ ጎን ለጎን በዋናነት የትግሉ ውጤት የሚያምረው በአንድነቱ መሆኑን ማንም በመሪነት ደረጃ ያለም በትግል ደረጃ ያለ አባልም ስለሚያውቅ አንድነቱ ላይ በቻልነው መጠን መልካም የሆነ ጫና በማድረግ መሪዎቻችን አንድነቱ ላይ ትኩረት አድርገው በቅርብ አንድነቱን ይፋ እንዲያደርጉና አሁን ባለው ሁኔታ መልካም የአንድነት ጉዞ እንዳለ ነው የምንሰማው መረጃ።
እኛ ግን ያስችለን ድረስ መደበኛ ትግልን በማድረግ አሁንም መደበኛ ጠላት ላይ ትኩረት በማድረግ በተለይ በእኛ ቀጠና እንዴት የክልል አደረጃጀት መደበኛ ኦዲሽን የቅንጅት እያካሄድን ያለን ሞር ደግሞ ነገ ከነገ በኋላ አንድ አይነት መሪ አንድ አይነት ተቋም የአማራዊ የሆነ አንድ አይነት የፋኖ አደረጃጀት ሲኖር ከዚህ የበለጠ በተለይ ጠላት ቁሞ እንኳን የማይዋጋበት ድርስ ስላለ በቻልነው መጠን አሁንም አንድነቱ ላይ ታች አባላችን ድረስ እየሰራን ያለን መሪዎቻችንን በዛ ልክ ጫና እያደረግንባቸው ጥሩ መስመር ላይ ነው ያለው። አሁን ባለን መረጃ ይሄ ነው እንግዲህ ስለ አንድነቱ። በተረፈ በተለይ መይሰው ጋፋት ክፍለ ጦር ትጌጣይቱ ክፍለ ጦር ግዙፉ ትጌጣይቱ ክፍለ ጦር የሚገኝበት ቀጠና ላይ የተወሰኑ ብርጌዶች አሉ። እዚህ ቀጠና ላይ ማህበረሰቡን በማስተባበር አጠቃላይ የዳኝነት ስራ፣ የመልካም አስተዳደር ስራ ህዝቡ ባለቤትነት በፋኖ እየተመራ በእኛ እያመነ ያለበት ሁኔታ ነው ያለ። በጣም ጥሩ ቁመና ላይ ነው ያለ ነው። አብዛኞቹ የትምህርት፣ የመንገድ፣ የጤና ሌሎችም የህዝቡ የሚጠቀምባቸው አጠቃላይ ማህበራዊ መገልገያዎች በጥሩ ሁኔታ እየተካሄዱ ነው ያለ። ሞር ደግሞ እዚህ በላይ አሁንም በተለይ እንደ ጋዜጠኛም እንደ ሚዲያ አካልም አንድነቱ ላይ እኛም ጫና እያደረግን ነው። እናንተም መልካም የሆኑ የሚዲያ ስራዎችን በመስራት አንድነታችን ላይ እንድትሰሩልን በዚሁ አጋጣሚ ለማስታወስ ነው። አመሰግናለሁ። ዜናዎቻችን እንደቀጠሉ ናቸው። የተበተነውን ካድሬ ሰብስበን ወደ ስልጣን መልሰናል ጄኔራሉ። የአማራ ክልል የባዲ መዋቅር ሙሉ በሙሉ በሚያስብል ደረጃ ከፈረሰበት ተሰብስቦ ወደ ስራ የተመለሰው በመከላከያ አቅም ነው ሲሉ የብልጽግናው ጦር አዛዥ ብርጋዴር ጄኔራል አዲሱ መሐመድ ተናገሩ። ጄኔራሉ በንግግራቸው ወደ አማራ ክልል ዘው ብለን አልገባንም፣ ግብዣ ተደርጎልን የገባ ነው በማለትም ተናግረዋል። የብልጽግናው ስርዓት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ከፊት ሆነው እየመሩ ከሚገኙት የስርዓቱ ታማኝ ወታደራዊ መኮንኖች መካከል አንዱ የሆኑት ጄኔራል አዲሱ መሐመድ ወደ ክልሉ ከገባን በኋላ የፈረሰን መዋቅር መልሰን ተክለናል፣ የክልሉን የጸጥታ መዋቅርም መልሰን በማደራጀት የመከላከያ አጋዥ እንዲሆን ማድረግ ችለናል በማለት ገልጸዋል። መከላከያ ሰራዊት ሲመጣ በክልሉ መንግስት በህዝቡ ጥያቄ ነው የመጣው። ዘው ብሎ አልገባም። ሲገባ መከላከያ ሰራዊት ደግሞ የአማራ ህዝብ ችግር አለው፣ በአማራ ክልል ቀውስ እየተፈጠረ ነው፣ የሰላም ቀውስ፣ እናት አባት እየተሰደደ ነው፣ መሰረተ ልማቱ እየወደመ ነው፣ መንግስት አልባ እየሆነ ነው፣ መስተዳደሩ እየፈረሰበት ነው፣ ጸጥታ አካላቱ ፈርሷል፣ መስተዳደሩን ፈርሷል። ቶሎ ድረሱ ተብለን ደረስ። እንደውም በፍጥነት ያንን የፈረሰ ነገር መልሰን በቦታው ተክተናል። ስለተካን ነው አሁን የተወሰነ አንጻራዊ ሰላም አሁን ያለው። ይህን ስንተካ የጸጥታ አካላቱንም መስተዳደሩንም ካለበት ከተደበቀበት ከሸሸበት አጅበን አምጥተን ተክተን መስተዳደር እንዲተከል አድርገናል። ይነስም የሚደግም አሁን መስተዳደሩ በቢሮ ሆኖ ህዝብን ማገልገል ጀምሯል። የጸጥታ አካላቱም ተደራጅቶ አሁን የኛ አጋዥ ሆኗል፣ የኛ ረዳት ሆኗል። ለህዝብ መሞት መሰዋት ጀምሯል። ሐምሌ መጨረሻ ላይ የቀድሞው የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ለብልጽግናው ሊቀመንበር በጻፉት ደብዳቤ የኢፌድሪ መንግስት አስፈላጊውን የህግ ማዕቀፍ በኢፌድሪ ህገ መንግስት መሰረት ተገቢውን እርምጃ እንዲወስድ በአክብሮት እንጠይቃለን ሲሉ ነበር ብልጽግና ወደ አማራ ክልል የዘር ማጥፋት ጦርነት ከፍቶ ህዝብን እንዲያሰቃይ የተማጸኑት። ጄኔራል አዲሱ መሐመድ አዴት ላይ በነበረው ስብሰባ ግብዣ ተደርጎልን ተለምነን ነው የገባ ነው ሲሉ ያነሱት የዶክተር ይልቃል ከፋለን የትብብር ጥሪን በማስታወስ ነው። የአማራ ህዝብ ከድህረ 1983 ጀምሮ የደረሰበት ሁሉን አቀፍ ግፍና ስቃይ መነሻው በ1987 ዓ.ም በጸደቀው የኢህአዴግ ህገ መንግስትና በ1968 ዓ.ም ይፋ በሆነው የህወሓት ማኒፌስቶ አማካኝነት መሆኑ ይታወቃል። የህዝቡ ጥያቄ የነበረውም የህገ መንግስት መሻሻልና የተዛባ ትርክት መታረም አለበት የሚሉ ጥያቄዎች ይገኙበታል። እነ ዶክተር ይልቃል ከፋለ ደግሞ አማራን ለማስገደል የወጣውን ህገ መንግስት ዋቢ በማድረግ በህገ መንግስቱ መሰረት ተገቢውን እርምጃ እንዲወስድ ለኢፌድሪ መንግስት
በአክብሮት እንጠይቃለን በማለት ነበር የብልጽግናውን ሰራዊት ወደ ክልሉ የጋበዙት። በዚህ መሰረት ግብዣ ቀርቦለት ወደ አማራ ክልል የገባው የብልጽግና ሰራዊት ያከናወነውን ተልዕኮ አስመልክቶ ሪፖርት ያቀረቡት ጄኔራል አዲሱ መሐመድ በበኩላቸው የፈረሰውን የወረዳ መዋቅር መልሰን ተክለናል፣ አመራሩ ከተደበቀበት አምጥተን ቦታውን አስረክበነዋል እያሉ ነው። ካድሬው ወደ ቦታው መመለሱን ተከትሎ ደግሞ ሚሊሻን በማደራጀት ከብልጽግና ሰራዊት ጋር ተሰልፎ የአማራን ህዝብ የህልውና ትግል እየመራ ባለው ፋኖ ላይ እንዲዘምት የተደረገበትን መንገድም ጄኔራሉ ተናግረዋል። ከዚህ የጄኔራል አዲሱ መሐመድ ንግግር በመነሳት ሁለት መሰረታዊ ነጥቦችን መመልከት ይኖርብናል የሚሉት የፖለቲካ ተንታኞች የመጀመሪያው ለፋኖ የሚቀርብ ጥያቄ ሲሆን፣ ሁለተኛው ደግሞ የብአዴንን ሁኔታ የሚመለከት ነው በማለት አስተያየታቸውን ይጀምራሉ። የፖለቲካ ተንታኞቹ ለፋኖ የሚያቀርቡት ጥያቄ ብአዴን የፈረሰ መዋቅሩን በብልጽግና ሰራዊት ድጋፍ መልሶ በመትከል የሚልሻ ሰራዊት መልምሎና ሰልጥኖ በፋኖ ላይ እስከሚያዘምት ድረስ ፈጣንና የማያዳግም እርምጃ በተከታታይ ሊደረግበት ይገባ ነበር በማለት ነው። በተለይም ከሐምሌ ወር 2016 ዓ.ም በኋላ የአማራ ፋኖ ትግል መቀዛቀዝና የጎንዮሽ ትግል የተካሄደበት መሆኑን የሚያስታውሱት የፖለቲካ ተንታኞቹ ብልጽግና የሰራዊቱን አቅም ያሳደገው ያንን የፋኖ እርስ በርስ አለመተማመንን ተጠቅሞ ነው። አሁንም የፋኖ መሪዎች ከዚህ ስህተት ትምህርት ወስደው በብልጽግና የፖለቲካ መዋቅር ላይ ጠንካራ እርምጃ መውሰድ ካልቻሉ ቀጣዮቹ ቀናት ለአማራ ህዝብ ፈተናቸው ከባድ ነው ብለዋል። የፖለቲካ ተንታኞቹ አክለውም የፋኖ የጥቃት ኢላማ መሆን የሚገባው ካድሬው ላይ ነው። ካድሬው ምን ያህል የህዝብ ጠላትና የብልጽግናው መንግስት ደግሞ የጥንካሬ መሰረት እንደሆነ ከጄኔራሉ ንግግር መረዳት ተችሏል። ካድሬው ሚልሻ ያሰለጥናል፣ ይመለምላል፣ ለሚልሻ ስልጠናና ሎጂስቲክ ህዝብን አስገድዶ ያሰባስባል። ከምንም በላይ ደግሞ ከላይኛው የመንግስት መዋቅር ጋር ቀጥተኛ ግንኙነት በመፍጠር የእዝ ሰንሰለትን ተከትሎ የስርዓቱን ተልዕኮ ተቀብሎ ወደ ህዝብ ያወርዳል። በመሆኑም የፋኖ የትኩረት ኢላማው ካድሬው ላይ መጠንከር አለበት የምንለው በዚህ ምክንያት ነው ሲሉ ያክላሉ። ጄኔራል አዲሱ በንግግራቸው የፈረሰውን የብአዴን መዋቅር ሰብስበን ወደ ቦታው ከመለስ ነው በኋላ የጸጥታ መዋቅሩን አጠናክረን የተልዕኳችን አካል አድርገነዋል ሲሉ የተናገሩት የብአዴን ካድሬ መዋቅር በፈረሰበት ወቅት ሚሊሻ ማሰልጠንም ሆነ አድማ ብተናን መሰብሰብ የሚችል መንግስታዊ ኃይል ስላልነበረ የብአዴን ካድሬ መልሶ እግር መትከሉ ለአማራ ህዝብ ጠላት ብልጽግና የግድ አስፈላጊ እንደነበረ ነው ያመላከቱት። በመሆኑም የብአዴንን የካድሬ መዋቅር ማፍረስ ካልተቻለ የፋኖ ትግል ፈተናው ከባድ መሆኑን የሚናገሩት የፖለቲካ ተንታኞች የብአዴንን የካድሬ መዋቅር ለማፍረስ የፋኖ አንድነት ከምንም በላይ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ፋኖ በዚህ ሰዓት ከአማራ ህዝብ ህልውና ውጭ ምንም አይነት አጀንዳ ሊኖረው እንደማይችል ይታወቃል። መሪዎቹ ደግሞ ይህንን ተረድተው በሚገባ ራሳቸውን አደራጅተውና ውህደት መስርተው ሰራዊታቸውን ሊያታግሉት ይገባል። ባለፈው ዓመት እርስ በርስ ሲወቃቀሱ የጎንዮሽ ሲጓተቱና የራሳቸውን ሚዲያና አክቲቪስት ቀጥረው አንዱ በሌላኛው ላይ ሲያዘምቱ ከረሙ። ያንን እድል በሚገባ የተጠቀመው የብልጽግናው መንግስት በአሁኑ ሰዓት በአማራ ክልል ከወረዳ እስከ ክልል ድረስ የካድሬ መዋቅሩን እግር ተክሏል። ቀጣይ ደግሞ እስከ ገጠር ቀበሌ ድረስ በመግባት ፋኖንና የፋኖ ቤተሰቦችን እያሳደደ መግደሉን ይቀጥላል። የፋኖ መሪዎች ይህንን ታሳቢ ባደረገ መልኩ አንድነታቸውን አደራጅተው ሊመጡ ይገባቸዋል ሲሉ የጉዳዩን አሳሳቢነት አጽንኦት ሰጥተው ተናግረዋል። በቀኑ ዜናችን ትንታኔያቸውን ያጋራናችሁ ዶክተር አክሎግ ቢራራ ከሩቅ ሆኜ ስመለከተው የአማራ ፋኖ ሰራዊት በአብዛኛው ወጣት መሆኑ፣ ሁሉን አሳታፊ መሆኑ፣ በራሱ የሚተማመን መሆኑ በእርግጠኝነት ታሪክ ሊሰራ እንደሚችል ያሳያል። ልዩ ልዩ ባለሙያዎች፣ ምሁራን፣ መሐንዲሶች፣ አስተማሪዎች፣ ወታደሮች፣ መኮንኖች፣ ሽማግሌዎች፣ ሴቶች፣ ክርስቲያንና ሙስሊሞች የሚሳተፉበት መሆኑ ከሌሎች ታጣቂ ኃይሎች ይለየዋል። የአማራ ፋኖ ውህደቱን ስኬታማ ቢያደርግ ተአምር ሊሰራ ይችላል የምለው ለዚህ ነው በማለት የአማራን ህዝብ የህልውና ትግል ለሚመራው ለፋኖ መሪዎች አደራቸውን የሰጡት። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 21 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። አባት ጦር ማደራጀትና ማሰልጠን ተካሄደ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 201ኛ ኮር ከመደበኛ ውጊያ የህዝብ አስተዳደር ምስረታና የብልጽግናውን ሰራዊት ስቦ ከማስከዳት በተጓዳኝ የአባት ጦር ሰራዊትን ማደራጀትና ስልጠና መስጠቱን አስታወቀ። የአጼ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር አመራሮችና የናርጅና ውጋ ወረዳ ጊዜያዊ መንግስት አመራር በወረዳው ለሚገኘው የገደብ ቀበሌ አባት አርበኞች ስልጠና መስጠታቸውን የገለጸው የኮሩ ቃል አቀባይ ፋኖ ሀብታሙ የሱፍ በስልጠናው ስለ ፋኖ ትግል መሰረታዊ ምክንያቶች፣ ስለ ፍትህ አሰጣጥና ስለ ቀበሌ አደረጃጀት፣ ስለ አዲሱ ኮርና ክፍለ ጦር አደረጃጀትና ትግሉ ስለደረሰበት ደረጃ በሰፊው ግንዛቤ የተሰጠ ሲሆን የተመረጡት አመራሮች በቀጣይ በቁርጠኝነት በግልጸኝነትና በታማኝነት ድርጅታቸውንና
ህዝባቸውን እንደሚያገለግሉ ቃል ገብተዋል ሲል አስታውቋል። ፋኖ ሀብታሙ የሱፍ አክሎም ህዝባቸውንና ራሳቸውን ከጠላት ለመጠበቅ ከቲም ጀምረው እስከ ሻለቃ ድረስ በመደራጀት የጠላት መምጫ በሮችን በመለየት የሌሊት ደፈጣ በመስራት መተሳሰር እንዳለብን የጋራ መግባባት ተደርሷል ብለዋል። ወደ ሌላ የ201ኛ ኮር መረጃ ስናመራ አጼ ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦር በቢቡኝ ወረዳ ጊዜያዊ መንግስት አስተዳደር በዛሬው ዕለት በደድ ኢየሱስ አቦ ቀበሌ ሰፊ ህዝባዊ ውይይት ማካሄዱን አስታውቋል። በቢቡኝ ወረዳ ጊዜያዊ መንግስት በሚያስተዳድራቸው ቀበሌዎች እየተዘዋወረ የህዝብ መድረኮችን በማመቻቸት ህዝባዊ ውይይት እያካሄደ ድርጅታዊ መዋቅሩን እያጠናከረ ሲሆን በዛሬው ዕለት ጊዜያዊ መንግስቱ የ54ኛ ክፍለ ጦር ፖለቲካ ዘርፍ ኃላፊውና የ201ኛ ኮር የህዝብ ግንኙነት ኃላፊው በተገኙበት በደድ ኢየሱስ አቦ ቀበሌ ውይይት አካሂዷል። ወደ መጨረሻው ዜናችን እናልፋለን። በድሮን በመደብደብ አማራ ከአፍሪካ ቀዳሚ ሆኗል። አፋድ በአማራ ህዝብ ላይ የተከፈተው የዘር ማጥፋት ጦርነት ከፍተኛ የጦር ወንጀል የተፈጸመበት መሆኑንና በተለይም ስርዓቱ የሚያደርሰው የጭካኔ እርምጃ አማራን በድሮን በመደብደብ ከአፍሪካም ከዓለምም ቀዳሚው ህዝብ አድርጎታል ሲል የአማራ ፋኖ ህዝባዊ ድርጅት አስታወቀ። የብልጽግናው ስርዓት በአማራ ህዝብ ላይ የሚፈጽመው የጦር ወንጀል በሌሎች ክልሎች ከሚፈጽመው የተለየ መሆኑን የአማራ ፋኖ ህዝባዊ ድርጅት አስታወቀ። አፋድ ሐሳቡን ሲገልጽ ምንም እንኳን ስርዓቱ በጦርነት የተጠመደው በአማራ ክልል ብቻ አለመሆኑን ዓለም የሚያውቀው ሀቅ ቢሆንም በአማራ ክልል የሚፈጽማቸው የጦር ወንጀሎች በይዘት፣ በባህሪ፣ በጥልቀትና በስፋት በሌሎች ክልሎች ከሚፈጸሙት የተለዩ መሆናቸው ለጊዜው ተሸፋፍኖ ይገኛል ሲል ይገልጻል። አፋድ በመግለጫው አክሎም ለአብነት በአማራና በሌሎች ክልሎች ያሉትን ተጨባጭ ሁኔታዎች ብናነጻጽር በአማራ ክልል በፋኖ አባልነት የሚጠረጠሩ ግለሰቦች ንብረቶች ያለ ፍርድ ቤት ውሳኔ ወይም ይወረሳሉ ወይም ይወድማሉ። የአገዛዙ ወታደሮች ወደ ተጠርጣሪ መኖሪያ ቤቶች ዘልቀው በመግባት ጥሬ ገንዘብ፣ ስልክና ወርቅን ጨምሮ በግል መያዝ የሚችሏቸውን ወደ ኪሳቸው ማስገባታቸው የተለመደ ሲሆን በግል መያዝ የማይችሏቸውን ወይ መሰባበር ወይም አስጭነው ወደ ጦር ካምፓቸው መውሰድ የተለመደ ተግባራቸው ሆኗል። በዚህ መንገድ ቤት ንብረታቸው ሙሉ ለሙሉ የወደመባቸው በጣም በርካታ ንጹሃን በመላ አማራ ይገኛሉ። በአንጻሩ ጦርነት በስፋት ባለባቸው የምዕራብ ኦሮሚያ ክልል አካባቢዎች አማጽያንን ተቀላቅለዋል ተብለው በሚጠረጠሩ ላይ ተመሳሳይ ህገወጥ ድርጊት በስፋት ተፈጽሞ በርካታ ህዝብ ችግር ላይ ስለመውደቁ እስካሁን ተነግሮ አያውቅም። ይህ ልዩነት አገዛዙ በዘረኛ መነጽሩ ጠላት ብሎ በጭፍን ጥላቻ የፈረጀው ህዝብ ስለመኖሩ ተጨባጭ ማሳያ ብቻ ሳይሆን የዘር ማጥፋት አደጋ ስለመኖሩም ጠቋሚ መሆኑ ሊታወቅ ይገባዋል ብሏል። ይህ አማራ ላይ ያነጣጠረ መንግስታዊ የጂኖሳይድ መንፈስና እንቅስቃሴ ባለፉት 3 ዓመታት የተፈጸሙት የድሮን ጥቃቶች ይበልጥ አጥርተው የሚያሳዩ ናቸው ሲል የገለጸው የአፋድ መግለጫ ከሐምሌ 2015 ዓ.ም አንስቶ በኢትዮጵያ የተፈጸሙ የድሮን ጥቃቶች በጣም አልፎ አልፎ ካልሆነ በስተቀር ሙሉ ለሙሉ ሊባል በሚችል ደረጃ በአማራ ክልል ላይ ብቻ በዘመቻ መልክ የተፈጸሙ ናቸው። ቁጥራቸው ወደ 200 ተጠግቷል። በድሮን መደብደብ ብዛት የአማራ ክልል በኢትዮጵያ ብቻ ሳይሆን በዓለም ደረጃ በቀዳሚነት ከሚመደቡት ተርታ ይገኛል። በድሮን ጥቃቶች በሞቱና በቆሰሉ ሲቪሎች ቁጥር የአማራ ክልል በቀዳሚነት ከሚመደቡት ተርታ ብቻ ሳይሆን በረጅም ርቀት የአንደኝነት ቦታን የያዘ ነው። ስርዓቱ በዚህ ዘረኛ መንፈስ ውስጥ ሆኖ ታህሳስ 18 ቀን 2018 ዓ.ም ከምሽቱ 4 ሰዓት በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ራስ አቀጠና ኮሬ በረት ቀበሌ እምቧይባድ ጎጥ ተዋጊዎችን ሳይሆን ሲቪሎች ላይ ያነጣጠረ ጥቃት ፈጽሟል። ይህ የድሮን ጥቃት ሲፈጸም በአካባቢው ምንም አይነት ወታደራዊ ፍልሚያ ወይም ወታደራዊ ክምችትና ምሽግ አልነበረም። ይህ እውነታም ከአገዛዙ ፈጽሞ የተሰወረ አይደለም። ይልቅስ በድሮን ቅኝት የሚመታው ወታደራዊ ኢላማ ሲያጣ እንደ ድንገት ተሰብስበው ባገኛቸው ሲቪሎች ላይ በጭፍን በተደጋጋሚ መተኮሱን ነው ሁኔታዎች የሚያመላክቱት በማለት የብልጽግናው አየር ኃይል ያደረሰውን የተጠና ንጹሃንን ማዕከል ያደረገ ጥቃት ገልጾታል። ለዚህ ማስረጃ የሚሆነው በጭፍን ተኩሶ ከገደላቸው 30 ንጹሃን መካከል 19ኙ ለፋኖ እጃቸውን ሰጥተውና በፋኖ ጥበቃ ስር ይገኙ የነበሩ የመከላከያ ኮማንዶ አባላት ሆነው መገኘታቸው ነው። የስርዓቱ ጨካኝነትና ከሃዲነት የታወቀ ቢሆንም በራሱ ምርኮኛ ወታደሮች ላይ ሆን ብሎ ይተኩሳል ተብሎ አይታሰብም። ቀይ መስቀል ምርኮኞቹን እንዲረከበን በተደጋጋሚ በአደባባይ ስንጠይቅ መቆየታችን የሚታወስ ሲሆን ምርኮኞቹም ይህንኑ ተስፋ አድርገው በቅርቡ ከቤተሰቦቻቸው የመቀላቀል ተስፋ የነበራቸው ነበሩ። በዚህ ጥቃት አገዛዙ ብዙ ጊዜ እንደሚያደርገው አንዴ ብቻ ሳይሆን ሁለቴ የተኮሰ በመሆኑ ከምርኮኞቹና ከሚጠብቋቸው 6 ፋኖች በተጨማሪ በአቅራቢያ ግን በሌላ ቦታ የነበሩ 5 ሲቪሎች ተሰውተዋል። እነዚህ መካከል
መካከል 4ቱ ገበሬዎች ሲሆኑ አንዱ አፋድና አፋባ አንዱ ነው ለማየት ከፍተኛ ጉጉት ላይ የነበሩት አርበኛ ተስፋዬ መካሻ መሆናቸው ጉዳታችንን ይበልጥ አሳዛኝ አድርጎታል። በጥቃቱ ተጨማሪ 16 ንጹሃን ከባድ ቆስለኞች፣ 3 ደግሞ ቀላል ቆስለኞች ሆነዋል። እንዲህ አይነቱን አሰቃቂ ወንጀል መፈጸሙ አልበቃ ያለው ብልጽግናው በዛሬው ዕለትም በዚያው በራሳ ምድር ከባለፈው ሳምንት አንስቶ የጀመረውን አውዳሚ የጦር ዘመቻ አስፋፍቶ የቀጠለ ሲሆን በየቀበሌውና ጎጡ በከባድ መሳሪያ በሞርተርና ዲሽቃ ውጊያ ከፍቶ በሂዲ ቀበሌ 5 በግልጥ በረት ቀበሌ 3 ንጹሃን ተሰውተዋል። 15 የሚደርሱ ገበሬዎች ደግሞ በግልጥ በረት ቀበሌ 3 ንጹሃን ተሰውተዋል። 15 የሚደርሱ ገበሬዎች ደግሞ በራሳ አባያ ጥር ታዳጊ ከተማ መዲና ቀበሌ፣ ጠድቻ ቀበሌ፣ ግጥ በረት ቀበሌና በሌሎች ያልተጠቀሱ ቀበሌዎች በብዙ ልፋት ያመረቱት ጤፍና ማሽላ በመኪና ተጭኖ ባገዛዙ በጠራራ ፀሐይ መዘረፋቸውን የአማራ ፋኖ ህዝባዊ ድርጅት በመግለጫው አስታውቋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 21 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። የዩቲዩብ ቻናል አማራጮቻችን ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።